በተደጋጋሚ የሴቶችን ልብስ ይዘህ ጫካ ውስጥ ምንድነው ልብስ እያስተካከልኩ ጫካ ውስጥ ነው ሽቶ እዚህ ጋር የምታስተካክለው ደግሞ የሴት ልብስ እናንተ ማን ናችሁ? ምን አገባችሁ? እረፍ። ነገሮችን በጣም በተረጋጋ መንፈስ እያስኬድናቸው እንገኛለን። ምንድናችሁ እናንተ? ስለዚህ ሁለቱም የእናንተ ልብስ ነው። ምን ማለት ነው እናንተ? ምን ያርከው? ልብስ እያስተካከልኩ ምንድነው ያስከው? ሽቶ ምንድነው ያስከው? ልብስ እያስተካከልኩ ሽቶ ምንድነው ያስከው? እውነታው ካልወጣች ከዚህ ቤት አልወጣም። እያንዳንዱ እውነት ካልወጣች ከዚህ ቤት አልወጣም። ታቂ ጨርቃ ጨርቅ ፋብሪካ የሚባል የለም። ከክፍለ ሀገር መጣው ያለችውም ሴት በዚህ ስራ ውስጥ ሳለችበት ወይስ የለችበትም ወይስ ተጠቂ ናት የሚለውን ነገር ለማጣራት እንሞክራለን። 120 ሺህ ብር በእሱ አካውንት አስገብተሻል። ማነሽ አንቺ ነኝ የምትቀላምጁ? እንደሚረዳ አንተም ምንም እናውቃለን። ያን ሁሉ ነገር እንደሚያደርግ ታዋቂ መሆን እኮ አይደለም በሰዓት አዋቂ መሆን ነው መኖር የነበረበት። ታዋቂ እኮ ለራሱ ለስሙ ብቻ ነው የሚጨነቅ። አዋቂ ሲሆን ግን ለሌላውም ሰው ሊጨነቅ ይገባው ነበር። ታውቂያለሽ? ስለምን እንደምታወሪ ማለት እኔ አንቺ ታዋቂ ስለሆነ ብቻ ነው እንዴ እንደዚህ እየደገፍሽ ያለሽው? አይደለም ብዙ ጥሩ ነገሮችን ስላደረገልኝ እኔ ባዳ ነኝ። አስጠግቶኝ ነው የሚያኖረኝ። እንደ እህቱ ነው የሚያየኝ። ሁለታችንም እኩል ነው የሚንከባከበን። የቤት ኪራይ ይከፍልልናል። በቃ ሙሉ የሚያስፈልገኝ እኔ ምን እያወራሽ እንደሆነ ምንም እየገባችኝ አይደለችም። እስኪ ምናልባት አሁን አንቺም ስላመመሽ እሷን ብቻዋን ላውራት። ግድ የለም አንቺ ረፍት አድርጊ። ሳሎን ከሷ ጋር ላውራ። ለብቻው ምን ታወራጣለህ ከዚህ ውጭ? አይ ግድ የለም ምንም ስለሚያኖረኝ አለች። ለሱ ነው ልትወገንለት የምችለው እንጂ ስለኔ እኮ ምን እንደንታ አይሰጣትም ማለት ነው። አይ መወገን ሳይሆን እኔ እኮ እስካሁን ስለኔ የምታስብልኝ ነበር ይመስልኝ። አይ እውነት ጊዜውን ያወጣዋል። አንደኛ፣ ሁለተኛ አንቺን እዚህ ጋር ቁጭ አድርገን ታመሻል። መጨቃጨቁ ልክ አይደለም፣ መመላለሱም ልክ አይደለም። ስለዚህ እሷ የምታውቀው ነገር ስላለ ከእሷ ጋር ላውራ። ይኸውልህ አባቴ እሱ ታዋቂና ለሊን ታዋቂ እንደሆነ ብቻ ነው የምታውቀው። ሌላ ምን የምታውቀው ነገር የላትም እኮ። ከምን ተነስታ ጥሩ ሰው እንደሆነ ማለት አሁን አንቺ ወንድምሽ ስለሆነ መጥፎ ቤት ኪራይ ከፍሎላል ሊሆን ይችላል። አልከፈለም አለች እኮ የስድስት ወር ቤት ኪራይ ከፈለልኝ አለች እኮ እሷ አለች። እኛ ግን አላረጋገጥም እኮ። እሷ ያለች ደግሞ አልከፈለም ማለት አንችልም። ይከፈልላል ሊሆን ይችላል ለሰው በጎን አይደል? ለሳጥሩ ሰው ሆኖላ ሊሆን ይችላል። አከራዮችሽና አንቺ አታውሩም እንዴ? ይኸውልህ እኔ ወደ ስራ ስወጣለ ሰው ነው ብርም ሰጣት። ሞባይል ባንኪንግ ምናምን አልጠቀም። ስልክ የተበላሽቶብኝ ነበር የዛን ሰዓት እና እዚህ ቤት ከገባን ጀምሮ የቤት ኪራይ የምከፍለው እሷ ናት። ለእሷ እየሰጠኋት ማለት ነው። ሲጀመር ቀላል ነው። አከራዮቻችሁን እናወራለን፣ እሷን እናወራለን፣ ከዛ አለልኝንም እናወራለን፣ እናረጋግጣለን። ስላንቺ ማጣራት ያሉብኝ ነገሮች ስላሉ የምርም አሁን አንቺ ያለልኝ እህት እንደሆንሽ ራሱ ገና አላፈልጋለሁ። የቤተሰቦችን ገንዘብ የሚደርሰኝም ቢያንስ ግማሽ % መውሰድ እፈልጋለሁ። የምትረዳኝ ከፈለግ አወራለሁ። እኔ ማግኘት እፈልጋለሁ። ግን አሁን በሰዓት አንቺ የሚያስፈልግሽ ገንዘብ ነው ወይስ ጤና ነው? በእርግጥ መጀመሪያ ጤና ይቀድማል። ምክንያቱም ጤናሽ ካልተመለሰ ገንዘቡ ምን ልታደርጊ ትችያለሽ? መጀመሪያ ጤና እንዲመለስ ብዙ ነገር ያስፈልግሻል እኮ። እሺ ለማንኛውም ችግር የለውም፣ እኛ እናግዛለን በቻልነው መጠን። ግን ከሷ ጋር የተወሰነ ቆይታ እናድርግና እኔ ማጣራት ያለብኝን ላጣራ። ጨርቃ ጨርቅ ፋብሪካ መሄዳለሁ። ስላንቺም ማለት እዛ መሄዱ ለምን አስፈለገ? ያው ስላንቺ ለማጣራት እንዴ ስላለኝ እኮ ነው የነገርኩህ አይደል? እንዴ እዛ መሄድ ለምን አስፈለገ? እንጂ አላመንኩሽም። እንዴ ምን አስፈለገ? እዛ መሄዱ ግዴታ አስፈላጊ ነው? እኔ ስላለኝ አልኩህ ገንዘብ እርዳኝ ምናምን እኮ አላልኩህም አንተን። ስራ ኖረኝም አልኖረኝም እኮ ነው ኖረኝም አልኖረኝም እኮ ስራ ነው። አሁን ካንተ እኮ የገንዘብ እርዳታ አይደለም ጠይቀው። እሺ በቃ አንሄድም። እዛ መሄድ አያስፈልግም። አንሄድም፣ ችግር የለውም። በቃ አንሄድም ማለት መሄዳችን ከረበሽሽ ችግር የለውም። አድራሻውንም ያው አንቺ ካልነገርሽ ነው የትም መሄድ ስለማንችል። ሌላ ነገር የተፈጠረ ስለሚመስላችሁ እዛ በእኔ ምክንያት እንዴት ትሄድ አልፈልግም። ምን የተፈጠረ ይመስላል? የምትረዳኝ ነገር እንደዚህ የሚከብድ ከሆነ ማይተው ትችላለህ። አይ ምን ሊፈጠር ይችላል እንዴ? ማለት በእኔ ኬዝ እዛ ሰራተኛ ናት ወይ እዚህ ሰራተኛ ናት ወይ ምናምን ብለህ ስትጠራ ምን ሆና ነው ብሎ እንተነሱ ሌላ ነገር የተፈጠረ ሊመስል ይችላል። ህጋዊ ሰዎች ነን ማለት ምንም ያጠፋሽው ጥፋት ከሌለ ሰላማዊ ሰው እዛ እንድትሄድ ስላልፈለኩኝ ነው። አንደኛ ነገር መስሪያ ቤት የላትም፣ አትሰራም። ስራ መከራከርም አይጠበቅባችሁም። ስራ እንደሌላት እሷም ታውቃለች፣ እኔም እነግርሃለሁ። ኦኬ ስለዚህ ምንድነው ያወራሽልሽ? ቆይ ዛሬ ግን ልክ ነሽ? እኔ ልክ ነኝ። ልክ ያልሆንሽ አንቺ ነሽ። ማን ከመቼ ወዲህ ነው ምሳራ ብትሆን ሄደ ብታጣራ ምንም ክፋት የለውም አይደል? ግድ የለም
ግድ የለም ያው እኛም እኮ እንደ ስራ ኃላፊነታችን እንወጣለን። ፈጣሪ ማርሽ አይዞሽ። እስኪ አንዴ ነው እስኪ አይዞሽ። ያው እንግዲህ ስለተጫንኩሽ በጣም ይቅርታ። ስራዬ ጥያቄ መጠየቅ ስለሆነ እና ደግሞ አጣርቶ እውነት ላይ መድረስ። እስኪ እንደ ወንድምሽ አትፍሪ። ነገሮችን ሰላማዊ ለማድረግ ካለኝ ፍላጎት ነው እንደዚህ የተጫንኩ ጥያቄ የምጠይቀው። አለልኝን ትጠይዋለሽ? ለምን ብዬ ጠለዋለሁ? ማለት ምናልባት እዚህ ከመጣሽ በኋላ ነገሮች እንደጠበቅሻቸው ስላላገኛሽ። አይ እኔ ከጠበቁት በላይ ነው ያገኘሁት። እንዴት ማለት? እንዳልኩ ነው ማለት ታዋቂ ለመሆን መስመር ላይ ነሽ። ታዋቂ ሳይሆን አርቱ ላይ ስኬታማ ለመሆን የሆነ መስመር ጀምረሻል? በሱ ዙሪያ እንኳን አልጀመርኩም። ምን ያህል ጊዜ ሆነሽ እዚህ ከመጣሽ? ወደ 4 ወር 5 ወር አካባቢ። 4 ወር 5 ወር እኮ ታዲያ ቢያንስ የተለያዩ ኮርሶችን መውሰድ አለብሽ። ብዙ ነገር ስቴፕ መኖር አለበት። አዎ ማለት እሱ ጎን ለጎን እንደሚያመቻችልኝ ነበር የነገረኝ። ግን 3 ወር 4 ወር 5 ወር ትንሽ ነው? ትንሽ አይደለም። ግን ያው አንዳንዴ የምትፈልጋቸውን ነገሮች ቶሎ ታገኛለህ ማለትም አይደለም። ብዙ ዋጋ ሊያስከፍልህ ይችላል እና በትዕግስት መጠበቅ ይሻላል ብዬ ነው እየጠበቅኩ ያለሁት። ለምን ከነገ ዛሬ የተሻለ ነገር ይመጣል በሚለው። ለምንድን ነው ማለት ወንድሟ ላይ ይሄን ያህል ጥላቻ ያደረባት? ለምንድን ነው? አንቺ በአይንሽ የተመለከትሽው ያረጋገጥሽው ነገር አለ? እኔ በድራሽ ምንም ያየሁት ነገር የለም። ታዲያ ከምን ተነስተሽ ነው አለልኝ ተጠያቂ አታድርግ እያልሽ? እህቱ ነች እሷና ያንቺ ለሱ መከራከር በጣም በዛብኝ። አይ ስልክ አሁን የምታወራቸው ነገሮች ሁሉ ተቃራኒ ሆነብኝ። እኔ እስከማውቀው ድረስ የቤት ኪራይ የሚከፍልልን እሱ ነው። ሁሉንም ነገር የሚያሟላው እሱ ነው። ሲቀጥል ደግሞ ከታመመች 15 ቀን ምናምን አልሞላት። እቺ ልጅ ሽባም አልሆነችም። አንዳንዴ ጤነኛ ናት፣ አንዳንዴ ደግሞ ታማሚ ናት። እንዴት ማለት ነው? አልገባኝም። አልታመመችም እያልሽ ነው? ሁሌ ጤነኛ ናት፣ ሁሌም ደግሞ ታማሚ ናት ለማለት ይከብዳል። እንዴት ማለት ምንድን ነው? ግማሽ ጤነኛ ግማሽ እብድ ናት ነው ወይስ ምንድን ነው? መሰለክ አሁን ዛሬ ጤነኛ ከሆነች ነገ አልጋ ላይ ተኝታ ነው የምታገኛት። ምን ነው በሰላም? አላውቅም ማለት ብዙ ጊዜ እንደዛ ሆና ነው እኔ ማየት። እኔ እኮ ማለት ተኝታ ሳያት በሽተኛ መሰለች። ድምጿም የታመመ ሰው በጣም የሚዘጋበት ጊዜም አለ ድምጿ እኮ። ከምን ተነስቶ ነው? ሆስፒታል አልሄዳችሁም? አላየሽ ማለት እዚህ ቁጭ ብላ ስታያት መቼም ዝም አትይም። ሄደናል 3-4 ቦታ ሐኪም ቤት ሄደናል። ግን ምንም የሚታይ በሽታ እንደሌለባት ነው የነገሩ። ታዲያ የሚታይ በሽታ ከሌለ ብርድ ነው ያልሽው፣ ከምን ተነስተሽ? ብዙ ጊዜ እግሬን ጠዘጠዘኝ ምናምን ስለምትለኝ ምናልባት ብርድ ሊሆን ይችላል በሚለው ነው። ሊሆን ይችላል እንጂ የተረጋገጠ ነገር የለም። ሳይኖር ታዲያ ለምንድን ነው ይሄን ያህል ድምዳሜ ላይ የምትደርሺው? እኮ እኔ ምን ላድርግ፣ እንደዛ ሆነ አለልኝ ነው ምናምን ብላ ስትከራከር እኔ ምን ልበልሽ? አለልኝ እዚህ ቤት መጥቶ አያውቅም። አሁን ብርድ ማለት እኔ አውቃለሁ፣ ብርድ መሞችን አውቃለሁ። ግን ድምጿ በጣም እየተቆራረጠ ነበር ስታወራኝ ምናምን። እንደዚህ አይነት ስሜቶች ሊያመጣ ይችላል የብርድ ህመም። እንደዛ ሊሆን አይችልም። ነገ ተመልሰ ብትመጣ ደግሞ ጤነኛ ሆና ነው የምታገኛት ማለት። አዎ እኔ ወደዚህ ቤት ማለት እዚህ ቤት አዲስ ነው የገባ ነው እና እዛ በቃ ከክፍለ ሀገር ስመጣ ሳገኛት ሁላ አንድ ቀን ታማሚ አንድ ቀን ጤነኛ ናት። ሁሌ እቺ ልጅ ሁሌም ትታመማለች፣ ግን ከቀናቶች ውስጥ አንዳንድ ቀን ጤነኛ ሆና ልታገኛት ትችላለህ። ቆይ ምን ቢሆን ነው ማለት? እንዴት ማለት? 2-3 ሆስፒታል ከወሰዳችኋት እንዴት ነው ህመሟ የማይታወቅም? እኔ እሱን አላውቅም ማለት በምንችለው ነገር ሁሉ የምንችለውን ነገር አድርገናል፣ ጥረናል። የሆስፒታል ክፍያዎች ማን ክፍል? አለልኝ ነው ትራንስፈር የሚያደርግልን ያለውን ነገር። ትታከማለች፣ ያለው ነገር ቼክ ይደረጋል፣ ገንዘብ ሲያስፈልግ ይልካል። አለልኝ አሁን የት ነው ያለው? እሱን እኔ አላውቅም። እርግጠኛ ነሽ? አዎ ማለት የሚያስፈልገንን ነገር ከውጭ ሆኖ ነው የሚያሟላልን እንጂ። በቅርቡ የላከልሽ ነገር አለ? በቅርቡ የለም ማለት የቤት ኪራይ 6 ወር ተከፍሏል። ቀለብ የሚያስፈልገንን ነገር ሙሉ በሙሉ ስላሟላ የጠየቅነውም ነገር የለም፣ እሱም የላከልን ነገር የለም። አንቺ ምን ያህል ታማኝ ነሽ? ለራሴ ነው ለሰው? ለሁሉ በደንብ 100%። 100% ቢሆን ነው መቼም ታማሚ እህቱን እኔ ላይ ጥሎ የሄደው። እንደዛ ከሆነ ለሰውም ታማኝ ከሆንሽ አንድ ጥያቄ ልጠይቅሽ ይቻላል?
አለልኝ የወንጀል ስራዎችን ይሰራል። ምን አይነት የወንጀል ስራ? ማንኛውንም ለምሳሌ ሴቶችን መሸወር ሊሆን ይችላል። ማንኛውንም ልክ ያልሆነ በጭራሽ ተግባር ማለት ትክክለኛ ተግባር የወጣ ኢሰብአዊነት የሆነ ስራዎችን ይሰራል። አይ በጭራሽ የሚሰራ ቢሆን እኮ ከኔ የሚቀርበው ሰው የለም ማለት እኔ ባዳ ነኝ አይደለ? እኔ ላይ የፈለገውን ነገር ማድረግ ይችል ነበር። እሱ እኮ ነው አሁን ግራ የገባኝ። ከእህቱ የበለጠ እንዴት አንቺ ሊቀርብ ይችላል? እህቱ ምናልባት ሌላ የምታወራው ግንኙነት ነገር አላችሁ? ኧረ በጭራሽ እርግጠኛ ነሽ? አዎ ምናልባት እህቱ እኔ እንጃ ስለምን እንደምታወራው ራሱ ግራ እየገባኝ ነበር። እዚህ የሚመጣ ሰው አለ? የለም ሁለታችንም ነው የምንኖረው። ያለልኝ ጓደኞች ምን አይነት ሰው ናቸው? እኔ እንጃ አላውቃቸውም። በስልክ ሲያወራ ወይ በተለያየ መንገድ ብዙ ጊዜ ስልክ ሲደወልለት የስራ ስልክ ነው እያለ ወጥቶ ነው የሚያወራቸው። እሺ ግን አንቺ ስትኖሪ ማለት ተጠራጥረሻት አለልኝን የሚያህል ትልቅ የአርት ሰው እህቱን እንዴት እንደዚች አይነት ደሳሳ ኮልጅ ውስጥ በዛ ላይ ከከተማ ወጥቶ እንዴት እንደዚህ ሊያኖራቻል እንዴ? ማለት እኔ አላውቅም። ምን መሰለህ ብዙ ጊዜ አትጠራጠሪም? እንትን እላለሁ ማለት ብዙ ጊዜ እቺ ልጅ ከሱ የምትፈልገው ወንድምነቱን ሳይሆን ንብረት ነው። እንዴት አልሽ? አሁን ራሱ ታማ እንትን እየጠየቀ ማለት እየሰማ ከሆነ እኔ ምንም አልፈልግም የቤተሰቦቼን ንብረት እንዲሰጠኝ ነው ስትል ነበር። እና በተደጋጋሚ የምትለው ተጨቃጨቀዋለች። እኔ ምንም አልፈልግም የእናቴ አባቴን ውርስ ማስታወሻ አካፍለኝ ነው የምትለው እኮ። በሷ እኮ ልክ ናት። የቤተሰቦቿ የሷም ነውና በወንድሟ ብቻ መሆኑ ልክ ነው ሊረብሽ ይችላል። እንደሰው አሁን ከሚሰማው ነገር አንፃር አንዳንዴ ነገሮችን ለመረዳት መሞከር ልክ ነው ብዬ አስባለሁ። ከሱ ብቻ ተነስተሽ ነው ወይስ ሌላ ያልሽበት ምክንያት አለ? እኔም ይመስለኛል በዚህ ይመስለኛል ሳይሆን ስልክ ነው ትጠላዋለች። ለምን እንደምትጠላው አላውቅም። አንደኛ ይሄ በውርስ ጉዳይ ምናምን ይመስለኛል። እሱም እኮ አይከለክላትም። የሚያስፈልጋትን ነገር ካሟላ ቤት ገዝተህ ስጠኝ ብላ በኖርማል መንገድ ብጠይቁ ገዝቶ ሊሰጣት ይችላል። እሷ ግን የሆነ አስፈራርታ ምናምን ለመቀበል ነው የምታስበው። ህግ ይዳኛን ህግ ፊት ስገትር ወደ ሳይሆን በግድታ ካፍለኛለ ምናምን አይነት ነገር ነው የምትለው ብዙ ጊዜ። እና ከዛ እሱ ስለሷም የሸጣት ምላሽ የሰማሽው ምንድነው? እሱ በቃ ማለት እሷን ሳትፈራራት አይተሻት ሰምተሽ አታውቂም? በጭራሽ። ማለት ከዚህ በኋላ አርፈሽ ተቀመጪ፣ እንደዚህ አይነት ንብረቴ እኔ ነው፣ እንደዚህ አይነት ጭቅጭቆች ተፈጥሮ ያውቃሉ? አይልም። ማለት የተስተካከለ ተፈጥሮ አያውቅም። የተስተካከለ የራስሽን ህይወት እስክትጀምሪ ነው እንጂ እኔ ንብረትሽን አልወስድም። የእናት የአባትሽ ነው፣ ለእኔ እንደሚገባኝ ሁላ ለአንቺም ይገባሻል ነው የሚላት። እና እሷ እየደለልክ ነው ዛሬ ያልሰጠኸኝ መች ልትሰጠኝ ነው የምትለው። እሱ ደግሞ ገንዘብ ንብረት ለሴት ልጅ መጥፊያው ሊሆን ይችላል ምናምን ነው የሚለኝ ለእኔ ራሱ። እና ትንሽ አንድ ያህል ተደግና ራሷንም ስችል ነገሮችን አላውቅም ማለት ነገሮችን ማመዛዘን የምችልበት ደረጃ ላይ ስደርስ የሚያስፈልጋትን ሁሉ አካፍላታለሁ እሰጥሻለሁ ነው የሚላት። አሁን አንቺ ቤተሰብ የለሽም? እኔ አሉኝ፣ ቤተሰቦች አሉኝ። ቤተሰቦች ሲደውሉልሽ ምንድን ነው ምላሽ የምትሰጫቸው? እኔ እዚህ እንዳለው ከእህቱ ጋር እንደሆንኩኝ ያው ታዋቂ ስለሆነ ሁሉም ያውቁታል። ገንዘብ ከፍለሽዋል? እሱ ምንም የሰጠሁት ነገር የለም። እርግጠኛ ነሽ? አዎ። እዚህ ቤት የሚመጣ ሌላ ሰው የለም? ማንም የለም። እኔ እስከማውቀው ማንም የለም። ጥሩ እንግዲህ ይኸውልሽ የነገርሽ ነገር አለ፣ ከሷም ደግሞ የተረዳሁት ነገር አለ። ለማንኛውም እስኪ እናጣራ። ምክንያቱም አለልኝ እንደምታስበው አይነት ሰው ሊሆንም ይችላል ላይሆንም ይችላል። ግን እስኪ ያው እኔ ብዙ ስራ ያለብኝ ሰው ነኝና ከዚህ በላይ እዚህ ባልቆይና ሌሎች ማጣራት ያሉብኝ ነገሮች አሉ። ለምሳሌ እሷ የተናገረቻቸው አንዳንድ ነገሮች በጣም ግራ ያጋባሉ። አንቺም ጋር የሰማሁት ነገር ብዙ ግራ ያጋባሉ። ምክንያቱም ታዋቂ ነን እያሉ ገንዘብ እየተቀበሉ ሰዎችን የሚያታልሉ ሰዎች እንዳሉ መረጃ አለኝ። ይሄንን ነገር ላጣራ። ከነዚህ ሰዎች መካከል አንዱ ምናልባት አለልኝም ሊሆን ይችላል ላይሆንም ይችላል። እና እስኪ ላጣራና አዲስ ነገር ካለ በተለይ ትንሽ ግራ ያጋባኝ ከከተማ ነጠል ብሎ ይሄን ቤት ተከራይቶ እህቱ እንድትቀመጥ ያደረገበት ምክንያት በእህቱ ያፍራል ነው ሌላ ነገር አለ የሚሉ ጥያቄዎች ውስጥ ስለፈጠረብኝ ነገሮችን አጣርቼ ሌላ ቀን መተን በሰፊው እናወራለን።
እሷም ደግሞ አንድ ቀን ጤነኛ አንድ ቀን በሽተኛ የምትሆንበት ምክንያት ለሷ ብቻ የተፈጠረ ህመም ያለ ይመስል ለምን እንደዚህ እንደሆነ ግራ ገብቶኛል። እሱን አጣርቼ በድጋሚ እመጣለሁ። እስከዛው ግን እኛ ማድረግ ያለብን ነገር ካለ ደውይልን። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይህንን ይመስላል። ቀጣይ ላይ እስከምንገናኝ አብራችን ቆዩ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? እንግዲህ በእነ አለልኝ እህት ጉዳይ እንግዲህ አሁንም ነገሮች ትንሽ አጠራጣሪ ናቸው። ያለልኝ እህትን እንግዲህ ካወራናት በኋላ ብዙ አጠራጣሪ ነገሮች አሉ። ያለልኝ እህት ጓደኛም እንግዲህ የተለያዩ ስራዎችን ትሰራለሽ ብሎ እንግዲህ ሸውዶ እዚህ ድረስ ይዟት እንደመጣ እንግዲህ መረጃዎች አሉን። እኛም ደግሞ በውስጣችን የምናውቀው መረጃ አለ አንናገርም ብለን ነው እንጂ ነገሮችን በጣም በተረጋጋ መንፈስ እያስኬድናቸው እንገኛለን። ሴቶች እዚህ ከመጡ በኋላ ምን እንደሚደርስባቸው ምን እንደሚከናወንባቸው እያየን ነው። እንግዲህ ከክፍለ ሀገር መጣው ያለችውም ሴት እንግዲህ የደበቀችው የሆነ ነገር እንዳለ ግልጽ ነው። ሁለቱ የተለያዩ ነገር እያወሩ ነው እንግዲህ የተመለከትነው። ይሄ ደግሞ ለኛ አጠራጣሪ ነገር ነው። ስለዚህ እዛ ቤት የሚገባ ወንድ አለ። ሁለቱም ግን ምንም አይነት ወንድ የለም። እኛ ተከራይተን ነው የምንኖረው። የሚከፍለውም አለልኝ ነው ብሏል። የ6 ወር የቤት ኪራይ ከፍሏል ነው የሚሉት። እንግዲህ እኛ ይህንን መረጃ እያወቅን እዛ ቤት የሚገባ ሰው እንደሌለና እንዳለ እኛ የደረሰን መረጃ ስላለ አሁንም ደግሞ ያ ሰውዬ ወደ ቤት የሚገባበት ትንሽ ሰዓት ስላለች ወይም ደግሞ ለቅጽበት ገብቶ ለቅጽበት እንደሚወጣ ነው እንግዲህ የተለያዩ የስራ ባልደረቦች እንግዲህ በተለያየ መንገድ መረጃ ያደረሱኝ። እዛ ቤት ውስጥ ምን እየተከናወነ ነው? እውነት ያለልኝ እህት ወንጀለኛ ናት ወይስ አይደለችም? በዚህ ስራ ውስጥ ሳለችበት ወይስ የለችበትም? ወይስ ተጠቂ ናት የሚለውን ነገር ለማጣራት እንሞክራለን። አሁን ግን በቀጥታ የስራ ባልደረቦቼ እዛ ቤት ይገባል ይወጣል የተባለው ሰውዬ እንግዲህ የሆነ ጫካ ውስጥ እንደታየ መረጃ ደርሶናል። የሆነ ልክ ያልሆነ ድርጊትም እያከናወነ እንደሆነ መረጃ ደርሶናል። እሺ ሰዎቹ ደውሎ ነበር። አሁን እዛ ደውሏል። እንሂድ፣ ተከተለኝ። ምን ያረክ ነው? ልብስ እያስተካከልኩ። ምንድን ነው ያዝከው? ሽቶ ምንድን ነው ያዝከው? ልብስ እያስተካከልኩ። ጫካ ውስጥ ነው ሽቶ እዚህ ጋር የምታስተካክለው? ደግሞ ሴት ልብስ። እናንተም ማናችሁ? ምን አገባችሁ? እረፍ! ልቀቀኝ! በህግ አምላክ ህግ ታውቃላችሁ እንዴ? ልቀቀኝ! ህግ ታውቃላችሁ? ልቀቀኝ! ልቀቀኝ! ኧረ እኔ ምንም አላደረኩም። እያንዳንዱ በለው። እሺ አትምቱኝ። ወሬ ነው የምትወስዱኝ። ምን እያደረክ ነው? ማናችሁ? ልቀቀኝ! እሺ እኔ እሄዳለሁ። ልቀቀኝ! ያለበት ሰው ማናችሁ እናንተ? ምንድን ናችሁ? ቁጭ በል። ከአንተ ጋር ጨርስ። ማናችሁ ነው? አልደውሉላቸውም? የሉም እንዴ? ሰው አለ እዚህ? ኑ። ማናቸው እነሱ? ማናቸው እነሱ? አንተ ደግሞ እዚህ ትሰራለህ? ምንድን ናችሁ እናንተ? እረፍ! አንተ የማን ነው ልብስ? አልሰጠህም። ይሄ ልብስ የማን ነው? የማን ልብስ? የእናንተ ልብስ ነው? ማለት የእኛ ነው። እኔ ራሴ አይደል እንዴ? ምን አገባችሁ? ማን ልካቻቸው? አንዴ አሁንም አልተነሳችሁም? እዛው ነች። እሷ መነሳታችን መሰለኝ። ተዋት በቃ። አንዴ ሰላም ነው። አንዴ ምንድነው ተነሱ ጋር ምንድነው እንትን ያላችሁ? በተደጋጋሚ የሴቶችን ልብስ ይዘህ ጫካ ውስጥ ምንድነው? እኔ ምንም አላደረኩም። እረፍ! ለቀው አንተ እንዳልቀየርብህ። እረፍ! ልቀቀው! ይሄ ልብስ ያንቺ ነው? ስለዚህ ሁለቱም የእናንተ ልብስ ነው። ምን ማለት ነው እናንተ? እዚህ ልብስ ላይ ሽቶ ሲነፋ ነው ያገኘሁት እኮ። ታዲያ ክፋት የለውም እኮ ሽቶ መንፋቱ። ግን ጫካ ውስጥ እኮ በየት እንዴት ጫካ ውስጥ እኮ ነው። ጫካ ውስጥ
ጫካ ውስጥ ሽቶ እኮ እንዴት ወሰደ? በየት ወሰደ ነው እንጂ እኮ ችግር የለውም እሱ ማለት እሱ አላውቀውም አይደለ አታውቂውም። ኧረ እኔ ምንድነው የምታወሩት? የት ነው የምታመጡኝ? ይሄን ሰው ታውቂዋለሽ? ና ተነስ 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 ተነስ። ይሄን ሰው ታውቂዋለሽ? ማነው ይሄ? እኔ ማንም ማቆም ሰው የለም። እዛንቺ ቁጭ በይ። እሺ አንድ ያግዙኝና እሷን ይዛችሁልኝ ነው። የለም ዝም ብሎ እንትን ወገን አንድ ያግዙኝና ይዛችሁልኝ ነው እሷን። ምንም እንዳልኩ ምንም አላረኩም እኮ ዝም ብለህ እኮ ነው ከመሬት አንስተህ መጣኝ እንዴ? ምንም በማላውቀው ነገር እኮ ነው። ይኸውልህ ለ3 ቀን ያህል ሰዎች ሲከታተሉ ነበር እንዴ? የሴቶችን ልብስ ብቻ በምን ጥፋቴ ነው እኔ የምትከታተሉ? ምንድን ነበር እንዴ? ተመሳሳይ እንዴ? ምን ማለት ነው? ሰርቀ ነው እሺ እኮ ጠፍቶብኝ እየፈለኩ ነበር ቤት ውስጥ። እዚህ ቤት ውስጥ እንዴት ልትገባ ቻልክ? ማለት ምን ማለት ነው ልገባ ቻልክ? እኔ ምንም ተሰው ተቀበልኩ። እኔ እንትን አልኩት። እኔ ጋር ነው ያስቀምጥ። ከሰው ተቀበልክ? ከማን ተቀበልክ? እንዴ ተሰው ነው ከማን ቀበላል? ማን ነው ያ ሰው? እሺ ማን ነው ያ ሰው? ቀና ብለህ አውራ። አንገትን ነው የምሰብርልህ። ደግሞ ቸስት እንዳለው ሰው ደረትን እያሳየ አትገልብጥ። ምን ልደበድበኝ ነው? እኔ ምን አረኩሽ? ዝም ብላችሁ ተመሬት ተነስታችሁ እኔን የምመቱ? እጅ ከፍንጅ ነው ያዝኩክ። ሴቶች ላይ ምን እንደምታረግ በደንብ መረጃ አለ። ምንድነው መረጃው? እሺ ንገረኝ። ምን አረኩ እኔ? እንዴ ያለ ጥፋት ላይ ምን እያደረክ እንደሆነ መረጃ አለኝ። ምን አይነት መረጃ? ሁሉን ጋር ንገረኝ። እሺ እሷ ጋር ለምን አመጣችሁ? ለምን ነው እሷ ጋር ያመጣችሁ? እሺ የክሩ አባላት ሲከታተሉ ነበር። እሺ ይሄን መድኃኒት ልብሶች ውስጥ ቀባ ነበር። ምንድነው ይሄ መድኃኒት? አረኔ እኔ ምንም ያረኩት ነገር የለም። ይሄ እኮ መጥፎ ነገር እኮ አይደለም። አንተ ምላስን አውጥቼ እንዳረግጥል እንደዚህ ምንድነው? ይሄን ቪዲዮ ክፉ ነገር እኮ አይደለም። ምን ነው ክፉ ነገር ያለው? እሺ አንቺስ ማነሽ? እሺ ዝም ብለህ የምታወራው ምንድነው? እኔ እኮ አላውቃትም። እሺ እሷ ጋር ለምን አመጣኝሽ? እሷ ታውቃለች። እሷም በምንድነው? መቼም መጀመሪያ ስትገናኙ ከዚህ በፊት ያዩት መሰለኝ፣ ግን በደንብ እንትን አይደለም መሰለኝ። አይደለም ነው? እሺ አይቼዋለሁኝ፣ ግን ማነክ ምንድነክ? እኔ ሳስጨንቅ ነው እንዴ? እሺ ምናምን የምትይው አይደለም። አሁን ነው እያስታወስኩ ያለሁት እንደማውቀው። እሺ ለምን ደበደባችሁኝ? ለምን ደበደባችሁኝ? እኔ እኮ ምንም በማላውቁ መታችሁ ይደበደባችሁ። ይኸውልህ ገና አልጀመርንም አይደል? ምንም በማላውቀው ነገር እኮ ነው የመታችሁኝ። እንዴ ምንም አታውቁም? የምትነግሩኝ ነገር ካለ ንገሩኝ። እንደዚህ አድርገሃል በሉኝ። ልብስ እኔ ምንም ያደረኩት ነገር የለም። ታዲያ ቤት ወሰድክ? ለምን ወሰድክ? ጫካ ነው ቁጭ ያልኩት እኔ። ተዛን ተሰው ተቀብዬ ገዝቼ ነው እኔ። ምንድን ነው የምትገዛው? የእኛን ልብስ ነው የምትገዛው? እና ሰው አመጣልኝ ገዛው ነው። ማን ነው የወሰደልህ? እኔ ወጣት ነው አምጥቶ የሰጠኝ። እዚህ ቤት መታታቅም ታውቃለህ? ኧረ እኔ ምንም ማውቀው ነገር የለም። በጣም ጎበዝ። እያንዳንድ እኛ ላይ ጨዋታ ላይ ያሹ። እሺ ይሄ ማን ቤት ነው? ይሄ ቤት ሲገባ ተመልከተሽ አይቻለሁ። ግን ባባሉ ይል እንዴ በቃ እኮ እንደናንተ ሰላም የሚባባል ሰው ገጥሞኝ አያውቅም። እሺ ወይ ተመሳሳይ ሰው ይሄ ቪዲዮ ምንድነው? እዚህ ቤት ውስጥ ስትገባ የሚያሳይ መረጃ አለ። ታውቂኛለሽ ነው አሁን አውቃለሁ እያልሽኝ ያለሽ ግራም እየተገባ ከምታስቡት በላይ እኔን ለመሸወድ አትሞክሩ። እኔን ማንም ሸውዶኝ አያውቅም። ማንም አይሸውደኝም አይደለ? ትክክል ነው። እሷን እናስገባት እንዳይሽ አስገባት። እሺ እኔ እሷን አውቃታለሁ እያለችኝ ነው። እኔ የት ነው የማውቃቸው? አይኔን እያየ እንዳታሽ ያዝ አድርጋ አስገባት። እስኪ እዚህ ቤት የሚመጣ ሰው የለም አላልሽም ነበር? ይሻላታል ብዬሽ ነበር። አሁን ዛሬ ተሽሏታል። ያዩት እኮ ቆይ እንዴት እዚህ መጣህ ነው የኔ ጥያቄ። ለምን ደግሞ አታወራኝ እንዴ? እኔ በምን ማለት ነው? እኔ መጥቼ አውቃለሁ እንዴ? ሲጀመርስ መጥቼ ስላልመጣሁ እኮ ታዲያ ምንድነው አሁን? እሱ መጥቶ ያውቃል እዚህ ቤት። አትዋሽ። ማንም ሰው አይመጣም ብለሽኝ ነበር። እኔ መጥቼ አላውቅም። ማለት የሚመጣው አልፎ ሁኔታችንን አይቶ ለመሄድ ነው። ኦኬ ሁኔታችሁን ሊያይ ምን ማለት ነው? ሁኔታችን ምን የኔት ሁኔታ አለ? ማለት ወንድሟ ነው የሚልከውና የሚያስፈልገንን ነገር ቼክ ለማድረግ ይመጣል። የሚያስፈልገንን ሳይሆን እኔ ሊጎዳኝ የሚመጣው እዚህ ቤት ሲጀምር ማን ነው አለልኝ? እሱ እኮ አንተ ልትረዳ እንደምትመጣ ነው እኛ የምናውቀው አይደለ? ልብሳችንን እኔ የማውቀው በይቅርታ እኔ እሱ እዚህ ቤት ሲመጣ እኔ ሊጎዳ እንጂ እኔ ሊጠቅም አይደለም። ምን አደረኩ? እኔ አንቺን ምን አደረኩ? ሲመጣ እኛ ግን እኔ እንደምመጣ በሚስጥር ምንድነው ተልእኮ? ቆይ ከኔ ያለ ተልእኮ ምንድነው? አንተ ዛንማ እንደማመጣ አንዳንድ ሰው ያወራ። ቆይ ምንድነው
ምን የምትይው ሐሳብ አለሽ? ማለት እዚህ ቤት ሲመጣ እኔ ልረዳችሁ ነው የምመጣውና እዚህ ቤት እንደምመጣ ለማንም ሰው አታውሩ ስላለ ነው እኔ ይደበቅኩ። ኦኬ ስለዚህ ደበቅሽኝ ማለት ነው። እኔ አዎ ማለት ሊረዳን የሚመጣ ከሆነ ለምንድን ነው ለሰው እንዲወራለት የማይፈልገው? እኔ አላቅም ምን ማለት ነው? ተመሳሳይ ሰው ተመጣ አላቅም። እኔ ምንም ማቆ ነገር የለም እኮ እዚህ ጋር እየካድክ ነው እንዴ አንተ? ምንም ማቆ ነገር የለም እንዴ? በግድ አሁን እኮ መታል ያለችኝ ነው። አንድ ሰው ሳይሆን ሁለት ሰው አይተዋል። ከዛ መረጃ አለኝ። የወንጀለኛ ተባባሪ ወንጀለኛ ነው። እሱ ወንጀለኛ ነው። ታውቃለህ? ስለማን ነው የምትወሪው? ነው እዚህ ቤት ሲመላለስ እሺ ብለሽ የተቀበልሽው? እኔ አንድም ቀን እሺ ቤት ተቀብየው አላውቅም። ግዴታ የአርቲስት ታብዬ ወንድሜ አንቺን ስለሚገድፍሽ ቦሬው ነገር ስለሚሸፍንልሽ ያስመሰልሽ መኖር የምትቀጥዩ? ያስመሰልኩ አይደለም ሲመጣ አንቺም ታውቂያለሽ። እኔ ግን ከወንድሜ ጀርባ ሆኖ ይጎዳኛል። ይሄ እንደሆነ ነው የሚገባኝ። ያው ሰምኛላችሁ። እኔ አሁን እዚህ ጋር ይኸውላችሁ ለጨዋታ አይደለም የመጣሁት፣ ቁም ነገር ነው ያዝኩት። ማናችሁም እየዋሻችሁ ከኔ ጋር አትቀጥሉ። መሄድ ካለብን እያንዳንዷን ነገር ለህግ አካል አደርሳለሁ፣ ሁሉንም መረጃ። ምክንያቱም ሁለታችሁ ማሽተሽ እዚህ ቤት ወንድ እንደማይመጣ በተደጋጋሚ የጠየኳችሁ እኔ ቀድሜ መረጃ ስለነበረ የቪዲዮ ማስረጃ ስለነበረኝ እዚህ ቤት ሲገባ ሲወጣ የሚያሳይ የኔ አካል በደንብ መረጃዎች ስላደራጀው። ቆይ ደግሞ አንቺ መራመድ አትችይም ማለት ነበር እንዴ? ይኸውልህ አሁን በቃ እኔ ሌላ ነገር ምንም አልፈልግም። ወንድሜን አገናኘኝና ቢያንስ ጤናዬ እንዲመለስልኝ ነው እኔ የምፈልገው እኮ ነው። አሁን ምን አገናኘኝ ከእናንተ ጋር? እሺ እኔ ነው እንደዚህ ነው የሚያደርገኝ። ከአንዳንዴ ደህና ያራምደኛል፣ ከአንዳንዴ ደግሞ አሁን ራሱ እያመመኝ ነው ያለው። ኦኬ ዛሬ ቀኑ የሚያራምድሽ ቀን ነው? ምን ማለት ነው? ግልጽ እኮ ነው የጠየኩሽ። ማለት ከአንዳንዴ ያመኛል፣ ከአንዳንዴ ደግሞ ይተውኛል። ስለዚህ እሷ ያለችው ልክ ነው። አንዳንዴ ጤነኛ ትሆናለች፣ አንዳንዴ በሽተኛ ትሆናለች አለች። ይሄ ራሱ ለኔ እዛን ጊዜ ስትከራከሪ ነበረው። ምን ተከራከርኩ? ይዘን ሰዓት ያው ወንድሜን አገናኘኝና ቢያንስ ገንዘቡ የሚቅር እሺ በቃ እንድታስታርቀኝ ነው የምፈልገው። ማለት ጤናዬ እንዲመልስልኝ ነው የምፈልገው። ጤነኛ ነሽ? ከዚህ በፊት እኮ ገንዘቡን አምጣልኝ፣ ገንዘቤን ነው የምፈልገው፣ ንብረቴን ነው የምፈልገው ብለሽ ነበር። አዎ ብዬ ነበረ። ግን መጀመሪያ ጤናዬን ካገኘሁ ስለማን ነው የሚያወሩት? እኔ እኮ አልገባኝም። ስለማን ነው ስለምን ወንድም ነው የምትወሩት? አንተ ጋር በደንብ እናወራለን። መጀመሪያ ጤናዬን መልስልኝ፣ ገንዘቡ እንደምንም ሰርቼ ላገኘው እችላለሁ። ግን በቃ ከወንድሜ ጋር አገናኘኝ፣ ጤናዬ እንዲመለስልኝ ነው የምፈልገው። እሱ ምን እንዲያሳክምሽ? እሺ አሁን ስለሱ ልትነግሩኝ ፈልጋለሁ። ማን ነው? ለምን እንደዚህ እንዳደረገኝ ማወቅ ፈልጋለሁ። ይኸውልሽ ወንድምሽን ማምጣት ባለብኝ ልክ እኔ ራሴ ማምጣት ያለብኝ ሰዓት ሲደርስ አመጣዋለሁ። አሁን ግን ይሄ ሰውዬ እዚህ ቤት ምን ሊሰራ ነው የሚመጣው? ማን እንዳላከው፣ ምን እንደሚያደርግ፣ የእናንተን ልብስ ወስዶ እስከመሄድ ያደረሰው ነገር ምን ማለት መቼም እናንተ ሳትሰጡት ሰርቆ የሷን ባላቅም የኔን ልብስ የወሰደው ምናልባት በዚሁ ታይንች እንደቀል ያደርግበት ሊሆን ይችላል። ምንም አቀው ነገር ስለምንድን ነው የምትወሩት? አለልኝ ጋር ግንኙነት አለው እያልሽ ነው? ማን ነው አለልኝ? እኔ እኮ ግራ እያጋባችሁኝ ነው። ለራዳችሁ መጣው ብለህ ትመላለስ አልነበር? ምንድን ነው የምትወሩት እናንተ? ምን ግደላችሁ ምናምን ብሎ ነው ላይ አለልኝን አታውቅም? እኔ ምንም አውቀው ነገር የለም። ለምንድን ነው የምታስጨንቁኝ? እኔ ምንም ዝም ብሎ እኮ ያመጣችሁኛል እንዴ? እሺ ነው ለዚህ ለስልክ የሚያወሩ ስለምን አለልኝን አላውቅም ይላል። ሌላ ሰው ከሆነ አላውቅም። እኔ ሌላ ሰው ከመጣላችሁ አላውቅም። እኔ ምንም አውቀው ነገር የለም። አለልኝ ምግባሩ አንተ አይደለ? ምግባሩ ማን ነው? እኔ እኮ አሁን እሺ ምንድን ነው አንተ ነው የምትፈልገው? እና የስንት ነው ልትል ነው አሁን? ስም ምግባሩ የምታደርገው ደግሞ ዘረፋ። እሺ አሁን ቀኝሽ ልቀቅህ። ጸጉርህን ነው ምንጭልህ። እሺ አሁን ምንድን ነው እንዳደርግ የምትፈልገው? እኔ አሁን ማለት ነው ከእናንተ የምፈልገው ነገር እያንዳንዷን እውነት ነው። እውነታው ካልወጣች ከዚህ ቤት አልወጣም። እያንዳንዱ እውነት ካልወጣች ከዚህ ቤት አልወጣም። ሁላችሁም የደበቃችሁት ነገር አለ። ምክንያቱም እዚህ ቤት የሚመጣ ሰው አለ ወይ ብዬ ለጠየቁት ጥያቄ መልስ አልሰጣችሁኝም። ስራ ትሰሪያለሽ ወይ ብዬ ጠይቄሽ ምንም አይነት ስራ በህይወት ሰርተሽ አታውቂም። ጨርቃ ጨርቅ ፋብሪካ የሚባል የለም። ገንዘብ ከፍለሽ ነው የመጣሽው ልጅ አልከፈልኩም ብለሻል። አለልኝ ጋር ገንዘብ ከፍለሻል። 120 ሺህ ብር በእሱ አካውንት አስገብተሻል። ማነሽ አንቺ እኔን የምትቀላምጂው? አሁን ሌላ ነገር አልፈልግም። እሺ ማለት ከኛ ምንድን ነው የምትፈልገው? ዝም በይ። አሁን የሰጫነሽ ነው እውነቱን ለመናገር የምትፈልገው? ስለክ ገንዘብም ከከፈልኩ የራሴን ገንዘብ ነው አይደል የከፈልኩ? ማዋሸት ለታረ አንቺ ያደረግሽው ነገር ይሄ እኮ የግል ህይወቴ ነው ማለት መናገር ያለብኝንና እኔ መናገር ያለብኝንና የሌለብኝን ጠንቅቄ አውቃለሁ። ስለ መክፈሌ ለአንተ መናገር አልፈልግም ማለት እኮ ትችያለሽ አይደል እንዴ? አልከፈልኩም ብሎ ከመዋሸት መቼም አይ ፕራይቬሲ። እሺ አሁንም አልከፈልኩም ማለት እችላለሁ፣ መብቴ ነው።
ይሄ የግል ህይወቴ ነው አይደለም? አዎ ከፍዬም አልከፈልኩም ለእሱ ፖሊስ ጣባ ታብራራው ስለምንድን ነው የምታወራው? ይኸውልህ አሁን ልትከራከር ነው ወይስ ልትረዳን ነው የመጣኸው? የምትረዳን ከሆነ መረዳዳት ነገር የሚባል ነገር የለም። ለመረዳት መጀመሪያ የእናንተ የውሸት ማንነትን ማወቅ አለብኝ። ማናችሁ መረዳውን ሰው እውነተኛ የሆነን ሰው ነው እንጂ ውሸታም ሰው አለ አይደል? ሰው እኮ የራሱ የሆነ ህይወት አለው። እኛ ደግሞ ህይወታችንን እየኖርን ነው። በጣም ጥሩ መርዳት የምችል ከሆነ እኮ በጣም ጥሩ። አሁን እንደሱ ስታወሪ እንረዳዳለን። እኔ የምፈልገው የዋሻችሁኝን ነገር ግልጽ አድርጉ። አሁን አለልኝ በእኔ ቁጥጥር ስር ሆኖ ሁሉም ነገር መረጃዎችን አደራጅችን ለህግ አሳልፌ ሰጥቼ መረጃ እየተጠናበት ይሄ ነገር እናንተ ጋር ከመምጣቱ በፊት ይኸውልሽ አቶ አለልኝ የሚባለው ሰው ከእንደነዚህ አይነት ድንጋይ ራሶች ጋር እየተባበረ ሴቶችን ከክፍለ ሀገር 100,000 ብር እስከ 400,000 ብር ከአረብ ሀገር ድረስ እያስከፈለ እዚህ ካመጣ በኋላ ይዋሻቸዋል። የሱን ፎቶ በመጠቀም ማስታወቂያ እየሰሩ ብዙ ነገሮችን እያደረገ የዋሸ ሴቶችን ካመጣ በኋላ በተለያዩ ነገሮች በማደንዘዝ በምናምን ሴተኛ ዳር ያደርጋቸዋል። እሱን አላውቅም። ምን አስቸኩልሽ? እሺ ምን አስቸኩልሽ? እያወራሁ አይደል? አትቸኩል። ልክ ነኝ? ልክ አይደለሁ? ልክ ነው። እሱ ያው አይደለ? እኔ ማመጣው ከገጠር ነው ሴቶችን ማመጣው አሳምኜ ማመጣው ማለት ነው። እሺ ከዛን ያው ይከብዳል ለመናገር ግን አከበደ። እሷም በደንብ ታውቃለች፣ እሷም ታውቃለች ነገር እንደሚሰራ በደንብ ነው የምታውቁት ሁላችሁ። ምን ነው በደንብ ታውቃለች ማለት ስለመታመሙ ምናምን የሚለውን ነገር እሷ መታመሙና ምናምን እሷን ብጠይቃት የተሻለ ነው። መታመምና የሚባለው ነገር የለም። አቁን ለመናገር ያለልኝ እንደሚሰራ አብራ ትሰራለች ግን ይሄ እሷ ላይ ግን ሌላ የምታወራው የታወቀ ነው። ይኸውልሽ አሁን እያዳመጥሽ ትሰራለች አልኩህ። እሱ ስሪ የሚላትን ነገሮች ትሰራለች። ለምሳሌ ምን ይሄ ቤትም የተከራዩትም ለራሳቸው መደበቂያ ነው እንጂ ኖርማል እንትን አይደለም። ምንድነው ይወራልኸው? እየሰማህ ነው? ምንድነው የምታወራው? ተረጋጊ። የምታወራው ነገር እያሰብክ ማውራት አለብህ። እኔ ማውራት ካለብኝ መናገር ነው በቃ። ወንድምሽንም እኔንም እንትን ካልሽ እኔ ደግሞ የራሴ ነገር መናገር አለብኝ። እንዳትነግሽ የማውራት ያለብህ ነገር እያወራህ በስነ ስርዓት አውራሽ። የተጠነቀቅ ነው ማለት ያለብህ። እውነቱን ይናገር። አልታመም ታምም ያለው ብለሽ የለ እንዴ? ምን ነው እንደዚህ እንቡራልሽ? ኧረ ምንም እኮ አልልሽም። አታስመስይ በቃ። ምንድነው ታስመስይ? ያው ስሜታዊ ስለሆንክ ነው። እኔ ካለልኝ ጋር ደግሞ ምንድነው ተባብሬ የምሰራው? በቃ ስሜታዊ አትሁኝ። ስሜታዊ ከመሆን እኮ ይሄ ቤት መደበቂያ ነው እንጂ ኖርማል ይሄ እንትን መኖሪያ አይደለም። የራሳችሁ ታውቂያለሽ። ለምንድን ነው የምትዋሺው? በቃ ሐቁን መናገር ታለብን መናገር ነው። ይሄ መደበቂያ ነው እንጂ መኖሪያ ቤት አይደለም። ተከራይታችሁ አይደለም። ከሌላ ቦታ ነው። እኔ አሁን ከገጠር ነው ሴቶች ታሳምኝ ማመጣው። ይሄ ልብስም እነሱ ላይ ሽቶ አርግ ተብዬ ነው ያረኩት። ኧረ እባክህ እሱ ነው አርግታለኝ ማረግ ነው። እሺ ልብስ ለምንድን የምታረገው እናንተ? ሌላ ቦታ ሄደሽ አሱሩኝ። እኔ መናገር ካለብኝ ልናገርና ከዛ ወዲህ ታወራላችሁ። የፈለጋችሁትን ማድረግ ትችላላችሁ። አንቺ ይሄ ነገር እንደተደረገብሽ አታውቂም። ልብስሽ ላይ ሽቶ የሚቀባውም መድኃኒት የሚደረገውም አንቺ ከሱ እጅ እንዳትወጪ። ማንኛውም ሴት ከሱ እጅ ሴቶችም ይሸጣሉ። እሱ ሴቶችን ይሸጣል። በእኔ በህቱ ላይ እንደዚህ እያደረገ ነው ያለው። እንግዲህ አሁን እየነገርኩሽ ነው ያሉት። ያንቺን ልብስም ወስጄ እንደዚህ ያደረኩት እሷንም እንደዚህ ያደረኩትም እንደዚህ አርግ ተብዬ ነው አረኩኝ። ምክንያቱም እኔ የእሱ አቅም እኔ ስለማልችል አልችልማ። እኔ የሆነ ነገር እያሰብክበት እያወራህ የምታወራውን ነገር እያሰብክ ነው ማለት ያለብህ። እየነገርኩሽ እኮ ነው ያሉት። እኔ አሁን እሺ ምን ማለት ነው? በእኔ በህቱ ላይ እንዴት ነው እንደዛ አይነት ነገር የሚያደርገው? አስጨርሱ የሚያወራውን ነገር እየሰማሽ ያለሽው ነው። እሺ ማለት ልብስ ላይ ሽቶ ከቀባችሁ በኋላ መድኃኒት አለ፣ መድኃኒት ይቀባል። ከዛም በኋላ ሴቶች ከሱ እጅ እንዳይወጡና ሁሌ ሌላም ቦታ ቢሄዱ ይመለሳሉ። አሁን አንቺ ለምንድን ነው ቤተሰቦችሽ ጋር ማትሄጁ? ለምን? ስለዚህ ሽቶ ተቀብቶ መድኃኒት ስለተደረገ ነው። እሱ ጋር ሁሌ እንድታገለግይና ለሱ ገቢ እንድታመጭለት ነው። ምንድን ብጠቅመው? እኮ እዚህ ቤቱ ዝም ብዬ ነው አይደለ እየኖርኩ ያለው። ከዚህ ጠቅመሻል፣ በደንብ ነው የጠቀምሽው። ምን ማለት ነው ጠቅመሽ? ከምታስቢው በላይ እሷ ደግሞ ሌላ ሴቶችን ወይንም ደግሞ እሷ ጋር የሆኑ ልጆች እንዲቀመጡለት ነው የሚፈልገው እኮ። እኔ ምንድን ነው የጠቀምኩት? ብዙ ነገር ጠቅመሻል። ብዙ ገቢማ አንተን አስገብቷል እሱ ባንቺ። እሷ ከምታውቀው ውጭ ምንድን ነው አሁን ልታብራራልኝ? ከዚህ እዚህ ቤት ውስጥ ከመኖር ውጭ ሌላ የምጠቅመው ጥቅም አለ? ያው ሴቶች ይኸውልሽ ታውቂያለሽ ይሄን ነገር እንደሚሰራ። ለምንድን ነው የምትዋሽው? አንቺ ላይ እንደተደረገ አታውቂም እንጂ
ይሄን ሴቶችን አምጥቶ ለሴተኛ ዳሪ ወይንም ደግሞ ለባለሀብቶች እንደሚሸጥ ብር እንደሚያገኝባቸው አንቺ ተባባሪ ነሽ አይደለሽ? እኔ እንደዛ ነገር እንደሚያደርግ አላውቅም። ዝም ብሎ ነው እሱ የራሱ እያወራ ያለው። ማለት አሁን የምትናገረው ነገር ማረጋገጫ አለህ ወይስ የለህ? አለኝ እኔ በደንብ ነው ያለኝ። እሺ ማለት በእኔ ላይ የሆነው ነገር ብቻ ነው ማረጋገጫህን አሳይ። ይኸው እኔ ልንገርሽ እሷን በደንብ ታውቃለች እኮ ለምንድን ነው የምትዋሺው? አንቺ ለምን ታስመስያለሽ? እሺ አንቺ እኮ ታስመስልሽ ልጅ ያሟል እንደ ጤነኛ ነክ ቆይ አይደለም ዝም ብሎ ከሆነ እንዴ ትክክለኛ ወሬ እያወራ ቢሆንማ ዝም ብዬ ላዳምጠው እችላለሁ። ኦኬ ተነስተሽ ልታንቂ ግን ዝም ብሎ ነው እያወራ ያለው እየለፈለፈ ያለው ዝም ብሎ ነው። እሺ ቴክስትም አለኝ የጻፈልኝ ከዚህ በፊት ማለት እኔ ምንም አልፈልግም በእኔ ላይ እየተደረገ ያለው ነገር ይንገር ማለት ይንገር ንገረኝ። ይሄንን አንብቦ ምን እንደሚል እንግዲህ የተጻፈልኝ ነው ከየት ገጠር ሄደ እንዳለ። እሺ እኔ አንቺንም አመጣሁትም እኔ ነኝ ያመጣሁት እኮ። እሺ ከዛ በኋላ ምንድነው የተጠቀማችሁብኝ? እኔ እኮ ምንም አውቀው ነገር የለም። በምንድን እያፈዘዛችሁኝ ያላችሁት? መድኃኒቱ የሚቀባው ሽቱም የሚቀባው ሁሉም ነገር ቆይ ምንድነው እኮ ሁሉም ነገር የምታወራውን ነገር እያሰብክበት አውራ ላፍ ያታውራ። እስቲ ታዩ ይጨርስ። ዝም ብሎ እኮ ነው እየለፈለፈ ያለው። እየለፈለፈ አይደለም ይሄ በቂ መረጃ ነው። ያዙልኝ ይሄን መረጃ። የቪዲዮ ወይ የሌላ ነገር ማስረጃ አለ? የቪዲዮ አለኝ ቪዲዮም አለ ግን እኛል ብዙ የሚጠቅም አይደለም። ከቴክስት ውጭ ሌላ የተቀነባበረ ነገር ያወጣ ታሳይ። ያዙልኝ በደንብ ፈትሹልኝ። ይሄን መረጃ ምንድነው የምታመጣው አንቺ? ስልክሽ የት ነው ያለው? እኔ ይሄው አምጪ። ክፈችው፣ ፓስወርዱ እከፍተልሃለሁ። ክፈችው። ግን ስለምን አሻንጉሊቶች ተነሱ። መሳታት ችሉማ። አሁን በነፍሳችሁ ነው የምትጫወተው። ቀና በይ፣ ቀና በይ። ቀና በይ። አሁን ቀናለሽ። አትወራጭ። ቀና በይ። እሺ ምን ላድርጋችሁ? በእናንተማ በነፍሳችሁ ነው የምጫወተው። ደስ ስለምትሉ በጣም ደስ ትሉኛላችሁ። እንዴት እኮ እንደምወዳችሁ ዝበይ አስመሳይ